ሄርሜላ ጀግና፣ ሄርሜላ የሚዲያው መሪ፣ ሄርሜላ አብርሽ እንደሚያፈቅራትና እንደሚወዳት ፍቅሩን ይግለጽላት፣ ቀለበት ይሰርላት። ሩታ ለአብርሽ አትገባውም። የምትገባው ክብር የምትሰጠው ፍቅር የምትሰጠው ሄርሜላ ናት ባዮች ማለት ነው። ሄርሜላ አብርሽን የጠቀመችው መሰለው ማለት ነው። አብርሽ ከሄርሜላ ምንም አይነት ጥቅም አላገኘም። ገባችሁ? በኦዲየንስ ዘንድ እንዲጠላና መጥፎ ስራ መጥፎ አመለካከት እንዳለው ነው ያደረገችው ማለት ልንገራችሁና ማለት ነው። በዚህ ምድር ላይ በዩቱብ ሰፈር እንደ ሩታ ጀግናና እንደ ሩታ ብርቱ ማንም አይቼም አላቅም። እየመረራችሁም ቢሆኑ ዋጡት ማለት ነው። ጀግና ብርቱ የማትበገር ሰውን የቀየረች የቡታጀራ ዩቱበር እንዳለ ቅማሉን ያራገፈች ጀግና ሴት ማናት? ሩታ። ሩታ ከመጣች በኋላ ነው እያንዳንዳችሁ ማለት ነው አድናቂ ነኝ ባላችሁት ገባችኋ? እያንዳንዳችሁ ቲክቶክ ላይ ዩቱብ ላይ ፍትፈታ የሚባል ነገር አልነበረም። ሩታ ነብሯ ሳትመጣ በፊት ማለት ነው። ሩታ የጀግና የሀብቴ ልጅ ሳትመጣ በፊት ማናችንም አናቅም። አብርሽንም ከዛ በፊት በደንብ እናውቀዋለን ከተንቢ ጋር ሲመጣ። ነገር ግን ማንም ዞር ብሎ የሚያየው የለም። ሩታዬ ከመጣች በኋላ ነው የመዳምም ቅመም አፈነጠዘች። ኤከሌ ደጋፊ ነኝ ኤከሌ ደጋፊ ነኝ ማለት መዘቅዘቅ መሰደብ የተጀመረው ማለት ነው። ሩታዬ ናት ሁሉም ነገር ያስተማራችሁ ልንገራችሁና ማለት ነው። ሩታዬ ናት ሀይሚና ብሩኬ እንደሚጣመሩ ያደረገችው ፍቅር በፍቅር። ከዛ በፊት ሄለን ማርክ ነበሩ። ሞር ማርክና ሄለን በዩቱበር የመጀመሪያ ጥንደኛዎች ሆነው የሚሰሩት የነበረ ማርክና ሄሉ ነበሩ። እነሱ ራሱ እንደ ሩታ አልደመቁም ነበረ። ከዛ በኋላ ነው የደመቁት። እየመረራችሁም ቢሆን ዋጡት። ሚዲያ ላይ ያንቀጠቀጠችው ሚዲያ ላይ ሙሉ ሞገስ እንዲኖረው ያደረገችው ሩታ ሀብቴ ናት ልንገራችሁ ማለት ነው። አብርሽ አያችሁት? በትላንትና በቦት ሰተፈቶ ማለት ነው 300 እንኳን አልገባም። የሩታዬ ድምቀት እዩት። ሩታዬ ማለት ለአብርሽ ውቡ ናት። እኔ በዚሁ አጋጣሚ እውነት ለመናገር ሉሉን በሩታ የመጣ በጣም ሰድቤያታለሁ፣ በጣም ተናግሬያታለሁ። አሁን የት እንደጠፋች አላውቅም። የዛን ሰዓት እውነቱ ነበረ የምትናገረው። ከምሬ ነው ምላችሁ ስለ ሩታ በጣም የምንም መቀለጃ እንደሆነች ማለት ነው። አብርሽ ካሳደገው ኦዲየንስ ከፍ እንዲል ካረገው ሚስቱ እንድትወደድ ካረገለት ኦዲየንስ ጦርነት ይዟል። አሁን አብርሽ በጣም ኃይለኛ ከባድ ሁኔታ ነው ያለው። ቪዲዮ እንኳን በቤቱ መልቀቅ አልቻለም። በሱ ዩቱብ ስንት ለፍተነበታል፣ ስንት ደክመነበታል። በሩታይም ዩቱብ ማለት ነው ሼር ስናለግ እንቅልፋችን አሳጥተን ስንት ግሩፕ ሰብስበን ሞር ሩታና አብርሽ የተጋቡ ጊዜ የእነሱ ቻናል እንዲጠፋ ያደረጉት ብዙ ነበሩ። እኛ ግን እንቅልፋችን ትተን ይህንን ዋጋ ሁሉ የከፈልንለት ዩቱባቸው እንኳን ቪዲዮ አይለቀቅበትም። ለምን? ሄርሜላ 100 ሺህ እስከምትገባ ድረስ ማለት ነው። ይሄዳ የመጣ ለሷ ነው የሚሰራው ማለት ነው። በእንደዚህ አይነት ወምጥ ውስጥ ነው ያለው አብርሽ ማለት ነው። ስለ ሩታዬ ማውራት አትችሉም። ሄርሜላን የምትደግፉ እሷን የመሰላችሁ የሰውን ባል የምትቀሙ የሰውን ህይወት የምትበጠብጡ። አንድ ሰው እኮ ድሃ ከሆነ እኮ አልሐምድላ ማለት ነው። ድህነት እኮ ወንጀል አይደለም። ማጣት እኮ ወንጀል አይደለም። የሰው ፍቅር ይስጣችሁ፣ የሰው መውደድ ይስጣችሁ። ሰርታችሁ ትቀየራላችሁ። ሄርሜላ ግን ተቸግራ ችጋራም ሆና ይቅርታ ግን ችጋራም ስን ማለት ነው። እኔም ችጋራም ነኝ በዚሁ አጋጣሚ። ያንን ከሰው ተግባብታችሁ መስራት ትለወጣላችሁ። ነገር ግን በሰው ባል እየተንጠለጠሉ የሰውን ህይወት እያበላሹ የሰውን ሚስት መጥፎ እንደሆነች እያስተማሩ ራሳቸውን ከፍ ከፍ እያረጉ አሁን ሄርሜላ በእሷ ቤት ሩታ መጥፎ ሴት አድርጋ ሩታ ምንም ነገር እንዳልሰራች ዋጋ እንዳልከፈለች አድርጋ እሷ ቤት እንደገዛች ዩቱብ ቻናል ለተቸገረ እንደከፈተች ከአብርሽም ጭምር አብርሽም ሩታን የተችነት እንዲሰማት ያደረገ ሄርሜላ በጣም መልካም ጥሩ ሴት ናት። ለአማር ዩቱብ ከፍታለች፣ ለአብርሽ ቤት ገዝታለች፣ ቤት ተከራይታለች። ገባችኋ? ለአብርሽ ሰዓት ገዝታለች። በጣም መልካም እንደሆነች ነው የሚናገረው። ነገር ግን እሱ መስሎታል። ለአብርሽ ሄርሜላ ጎዳቸው እንጂ አልጠቀመችውም።
የእሷ መሳዮች ናችሁ ምትደግፏት፣ ሂዱበት፣ ቀጥይበት፣ በርቺ የምትሏት። ምክንያቱም እናንተም የሰውን ባል ምትገጅ ከጅላችሁ የሰውን ባል ልትቀሙ የሞከራችሁ ሰዎች ናችሁ። ነገር ግን አብርሽ ወጣም ወረደም ሩታን አይጥላትም። ሄርሜላ ወጣችም ወረደችም ሩታን አትጠላትም። ገባችኋ? ብዙዋችሁ ታውቃላችሁ። የፈለገ ነገር ይሁን እኔ የማውቀው ነገር አውቀዋለሁ። ነገር ግን ከሩታ ሀብቴ ጋር እኩል አትሁኑ። ሩታ ሀብቴ ነገም ዛሬም የበላይ ናት፣ ጀግና ናት፣ አንበሳ ናት። እውነት ማትበገር ቡታጀራን በአንድ እግሯን አቁማ ቀይራ ወደ ሸገር መታ ደግሞ ስንቱ ቀየረች። ለብቻው መብላት አትወድም እንጂ ማንኛውም የትኛውም ሴት እኔ አልፈልግም ያልሆነ ነገር አልዋሽም ብላ ማስቆም ትችላለች። ሩታዬ ግን አትችልም። ግን በዚሁ አጋጣሚ እኔ በአብርሽ በጣም ብዙ ትምህርት ወስጃለሁ። እውነት ወንድ እስከምጠላ ድረስ ማለት ነው። የፈለገ ነገር ይሁን ለማንም ለባዳ ብሎ ሚስቱን አውጥቶ አደባባይ የሚስቱን ሚስጥር የሚስቱን ማንነት ትላንትና ቤተሰብ ሲላቸው ቤተሰብ ሲመክራቸው እምቢ ብለው ትዳራቸውን ቤት ይሻለኛል ፍቅር ይሻለኛል ብለው ለፍቅራቸው ለቤታቸው እንደተዋጉ ዛሬ ግን ሩታ ምንም ነገር እንዳላረገች ዋጋ እንዳልከፈለች ነገር የሚያረጋት ነገር በጣም ነው በጣም ያማል። እንደ ሴት ከሆናችሁ ማለት ነው። እዚህ ጋር ሩታ አሁን ሌላ ህይወት ብትጀምር ሌላ ነገር ብታረገው እንኳን በሩታ ላይ ምንም አይነት ጥፋት የለም። የበደላት አብርሽ ነው እንጂ አብርሽ ግን አሁን ሩታ እንደበደለችው ሩታ እንደከዳችው በመጀመሪያ ደረጃ ሩታ ወንድ ጋር እንደሄደች ከወንድ ጋር ስትላገጥ ወይም ደግሞ ከወንድ ጋር ስትሳሳም እንዳያት ነው የሚናገረው በየቪዲዮ ማለት ነው። ነገር ግን የሩታ ማንነቷን እዩ፣ የሩታ ድንቅነቷን እዩ፣ ተመልከቱ። እውነት እቺ ሴት ጀግና አይደለችም? እቺ ሴት ብርቱ አይደለችም? ማናት የሚሰብራት? የፈለገ ነገር በሉ ተናገሩ። ሩታዬ ሩታዬ ናት፣ መቼም አትቀየርም ማለት ነው። አላህ ካለ እውነቴ ነው የምላችሁ ሰው እንኳን ቢጎዳት ሩታን እውነቴ ነው የምላችሁ ቁጭ ብላችሁ ስታስቡት እርጉዝ በረበረችበት ሰዓት ያኔ ተሰብራ ስትቀር ነበረ። አሁን እየቀኑባት ነው። እንዴት አማረባት፣ እንዴት እንደዚህ ሆነች፣ እንዴት ወልዳ ተነሳች፣ እንዴት ልጅ አቀፈች የሚባል ነገር እንደ እሳት እያቃጠላቸው ነው። ለዛ ነው እነሱ የጠበቁት ነበር ሌላ ነገር ነበረ። ሩታ እንዳትወልድ ወይም ደግሞ ተሰብራ እንድትቀር ነበረ። ነገር ግን የአብርሽ ሁኔታ እዩት። የሩታ ማንነቷ በዚህ ፈቱ ይታያችሁ። ሰው እንዴት እንደጠላ ማለት ነው፣ እንዴት እንደሰለቻቸው። እሱ ግን ከኦዲንስ ጋር ኦዲንስ ስለሚሰድበውና ኦዲንስ ስለሚናገረው ለምን ትሰድቡኛላችሁ፣ ለምን ትናገራኛላችሁ ለእኛ ሳትል በዚሁ አጋጣሚም አይደለም ጉንጯን ቂጧን ወደ ላይ ሰቅላህ ብትስማት አይገርመንም፣ አይደንቀንም። ምክንያቱም በቃ ወጥተሃል፣ ከሩታ ህይወት ወጥተሃል። ከምሬ ነው የምልህ። ግን አንዳንድ የሰራልህ ውለታ የዋለልህ ትልቅ ደረጃ ልትደርስ ያረጋህ ከፈጣሪ በታች ሩታ፣ ከሩታ በታች ኦዲየንስና አንዳንድ ምርጥ እህቶችህ ነበሩ። ለነሱ ራሱ ስትል የፈለገ ነገር ቢመጣ ከኦዲየንስ ጋር አለህ አትገባም ነበር። ግን ይሁንልህ፣ እኛ አንወጥቅም፣ ኦዲየንስ እኮ አይወጥቅም። የምትወጥቀው አንተ ነህ፣ የምትሰበረው አንተ ነህ። ነገ ከሚዲያ ብትጠላ ምናምን እኔ እንጃ